ጤና ይስጥልን እንደምን ዋላችሁ ክቡራን ተመልካቾች ይህ የሲዳማ ብሮድካስቲንግ ኮርፖሬሽን ነው የሰዓቱን ዜና ፕሬዘን ቀርበናል ጽዮን ዮናስ አብሬያችሁ ቆያለሁ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ የዩናይትድ ስቴትስ ኦፍ አሜሪካ አምባሳደር ኤርቨን ማሲንጋን በጽህፈት ቤታቸው ተቀብለው አነጋግረዋል ርዕሰ መስተዳድሩ ከአምባሳደሩ ጋር በነበራቸው ቆይታ የክልሉ የልማት አቅጣጫዎች ባለፉት 6 ዓመታት የተመዘገቡ የልማት ውጤቶችና ቀጣይ የልማት እቅዶች ላይ ሰፊ ውይይትን አድርገዋል። አምባሳደር ኤርቨን በተመለከቱትና በሰሙት እንደተደሰቱ ገልጸው ወደፊትም ከሲዳማ ክልል ጋር በተለያዩ የልማት ዘርፎች የትብብር ስራዎችን የበለጠ ለማጠናከር ፍላጎታቸውን አስታውቀዋል። መረጃው የክልሉ ርዕሰ መስተዳድር ጽህፈት ቤት ነው። የሀገራዊ ምክክር ጉባኤው ተሳታፊዎች በተመደቡበት አጀንዳ ላይ በዛሬው ዕለት መመካከር ጀምረዋል ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር ሙሐመድ ድሪር በዛሬው ዕለት በሰጡት መግለጫ ዛሬ የተጀመረው ሂደት የምክክሩ ቁልፍ አካል መሆኑን አመልክተዋል። ሰይፉ ዳዊት በዝርዝር ተመልክቶታል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር በዛሬው ዕለት በሰጡት መግለጫ የተጀመረው ሂደት የምክክሩ ቁልፍ አካል መሆኑንና ተመካካሪዎቹ በንዑስ ቡድኖች ተከፋፍለው በተመደቡበት አጀንዳ ላይ መመካከር መጀመራቸውን ገልጸዋል። 8 ትልልቅ የምክክር ቡድኖች ተደራጅተው ኮሚሽኑ ይፋ ባደረጋቸው 8ቱ የምክክር አጀንዳዎች ላይ ተመድበው የቅድመ ምክክር ውይይቶችን ትውውቆችን ብሎም በምክክሩ የአሰራር ስርዓቶች ላይ ግንዛቤ ወስደዋል። ተመካካሪዎች በንዑስ ቡድኖች በመከፋፈል በተመደቡበት አጀንዳ ላይ መመካከር ጀምረዋል ያሉት ኮሚሽነሩ በአንድ አጀንዳ ላይ 500 ተመካካሪዎች የያዘ አብይ የሥራ ቡድን መዋቅሩን ጠቅሰው በእነዚህ አብይ ቡድኖች ስር እያንዳንዳቸው 50 ተመካካሪዎች ያሏቸው 10 ንዑስ ቡድኖች መኖራቸውንም ጠቁመዋል። ተመካካሪዎች በንዑስ ቡድኖች በመከፋፈል በተመደቡበት አጀንዳ ላይ መመካከር ጀምረዋል። በእያንዳንዱ ንዑስ ቡድን ውስጥ 50 ተመካካሪዎች ያሉ ሲሆን በአጠቃላይ 80 አነስተኛ ቡድኖች በተመደቡላቸው አጀንዳዎች ላይ እየመከሩ ይገኛሉ። በአንድ አጀንዳ ላይ እንዲመካከር የተመደበ አብይ የሥራ ቡድን ይህ ማለት 500 ተመካካሪዎችን የያዘ በስሩ 10 የሚሆኑ ንዑስ ቡድኖችን እያንዳንዳቸው 50 ተመካካሪዎች የያዙ በስሩ አዋቅረዋል። ሂደቱ በስኬት እንዲከናወን ኮሚሽኑ በስራ ልምዳቸውና በትምህርት ዝግጅታቸው አንቱታን ያተረፉ 160 የሚሆኑ አመካካሪዎችን መመደቡን በማመላከት ከዚህም በተጨማሪ 256 የሚሆኑ የቃለ ጉባኤ ጸሐፊዎች ተሰማርተው የሀገራዊ ምክክር ጉባኤውን በብቃት እየመሩ ይገኛሉ ብለዋል። ተመካካሪዎች በተመደቡባቸው አጀንዳዎች ላይ ሐሳባቸውን የሚያንሸራሽሩበት አንዳቸው የሌላውን ወይም የሌላዎችን ሐሳብ የሚሰሙበት እንዲሁም የተለያየ ሐሳቦች በሚስተናገዱበት በመሆኑ የምክክሩ ቁልፍ አካል ነው። በዚህ ሂደት ኮሚሽኑ በስራ ልምዳቸውና በትምህርት ዝግጅታቸው አንቱታን ያተረፉ 160 የሚሆኑ አመካካሪዎችን መድበዋል። ከዚህ በተጨማሪም 256 የሚሆኑ የቃለ ጉባኤ ጸሐፊዎች አሰማርተው የኢትዮጵያ የሰው ሰራሽ አስተውሎት ዩኒቨርሲቲ የመቋቋም ራዕይ ሀገሪቱን የአፍሪካ የቴክኖሎጂና የፈጠራ ማዕከል የሚያደርግ ታሪካዊ እርምጃ መሆኑን የአፍሪካ ህብረት የትምህርት ክፍል ኃላፊ ሶፊያ ሽፓላ ገለጹ። ኢትዮጵያ የጀመረችው ሁለንተናዊ የብልጽግና ጉዞ ለማረጋገጥ ዲጂታል ቴክኖሎጂን የኢኮኖሚ ምሰሶና የልማት ማሳለጫ በማድረግ አመርቂ ውጤት እያስመዘገበችም ትገኛለች ተብሏል። ኪሩቤል ፈለቀ በዝርዝር ተመልክቶታል። የዲጂታል ኢትዮጵያ ስትራቴጂና የ5 ሚሊዮን ኢትዮ ኢንኮደርስ መርሃ ግብርም የዜጎችን የዲጂታል
የሰው ሰራሽ አስተውሎትና የዳታ ሳይንስ እውቀትና ክህሎት የሚያበለጽግ አቅም እየፈጠሩ ነው። የዲጂታላይዜሽን መሶብ የአንድ ማዕከል አገልግሎትም የመንግስት አገልግሎቶችን ጥራትና ተደራሽነት በማረጋገጥ በቁልፍ የኢኮኖሚ መሳሪያነት በማገልገል ስኬት አስገኝቷል። የአፍሪካ ህብረት የትምህርት ክፍል ኃላፊ ሶፊያ አሽፓላ ለኢዜአ እንደገለጹት ኢትዮጵያ በዲጂታል ቴክኖሎጂ መስክ ወሳኝ መደላድል በመፍጠር አበረታች ውጤት እያመጣች ነው ብለዋል። በተለይም የሰው ሰራሽ አስተውሎትን ልማት ለማፋጠን ዩኒቨርሲቲ ለማቋቋም የወሰደችው ተነሳሽነት ከፍተኛ አድናቆት የሚቸረው መሆኑን ገልጸዋል። በኢትዮጵያ የተጀመረው የዲጂታል ቴክኖሎጂ ልማት አብዮትም በሌሎች የአፍሪካ ሀገራት ተመሳሳይ ኢንቨስትመንቶች እንዲስፋፋ በር የሚከፍት ታሪካዊ ክስተት እንደሆነም አንስተዋል። ይህም በአፍሪካ የዲጂታል ቴክኖሎጂ ልማት የለውጥ ጉዞ ላይ ትልቅ መነቃቃትን እንደሚፈጥር ተጠቅሷል። የኢትዮጵያ የመጀመሪያው የሰው ሰራሽ አስተውሎት ዩኒቨርሲቲ የመቋቋም ራዕይ የወደፊቱን ትምህርትና ምርምር በተሻለ ጥራት በመቅረጽ አገሪቱን ፈርቀዳጅ እንደሚያደርጋት አስረድተዋል። ይህም የሰለጠነና ብቁ የሰው ኃይል በማፍራት ለአፍሪካ የፈጠራ የምርምርና የሰው ኃይል ልማትን የሚያፋጥን ዓለም አቀፍ የልማት አብዮት መሆኑን ተብራርቷል። I think it's a great move. It is a great move really for Ethiopia to establish this ኢትዮጵያ ይህንን የሰው ሰራሽ አስተውሎት ዩኒቨርሲቲ ማቋቋሟ ትልቅ እርምጃ ነው ብዬ አስባለሁ። በአይነቱ የመጀመሪያ የሆነ ትልቅ እርምጃ ነው። ስለይዘቱም እንደተናገርኩት ዓለም እየሄደችበት ባለው አቅጣጫ ግንባር ቀደም መሆን እንዲችሉ ያደርጋቸዋል። ይህ ለአፍሪካ በጣም ወሳኝ ይመስለኛል። እያንዳንዱ የአፍሪካ ሀገርም ከኢትዮጵያ መማርና ይህንን በራሳቸው ሀገር ተጨባጭ ሁኔታ ውስጥ እንዴት ሊተገብሩት እንደሚችሉ ማየት ይኖርባቸዋል። How they can put this within their own context in their own country. ኢትዮጵያ የትምህርት መሰረተ ልማትን የማስፋፋት ተግባር የትምህርት ጥራትና ተደራሽነትን በማረጋገጥ ለአፍሪካ ሀገራት ጭምር በአርአያነት የሚወሰድ መሆኑን አስገንዝበዋል። በአንደኛና በቅድመ አንደኛ ደረጃ ትምህርት ቤት ግንባታና በዲጂታል ቴክኖሎጂ ውጤታማነትም ህጻናትንና ታዳጊዎችን በተሻለ እውቀትና ክህሎት በማበልጸግ ሀገር ተረካቢ ዜጋን ለማፍራት ወሳኝ መሆኑን ገልጸዋል። Foundational learning is important. You recall that in 2024 when we have መሰረታዊ ትምህርት እጅግ አስፈላጊ ነው። እንደ አውሮፓውያኑ አቆጣጠር በ2024 የአፍሪካ ህብረት የትምህርት ዓመት በነበረበት ወቅት ትኩረታችንን ያደረግነው መሰረታዊ በሆነው የመጀመሪያ ደረጃ ትምህርት ላይ እንደነበር ያስታውሳሉ። ምክንያቱም በወቅቱ የነበረው የዩኔስኮና የዓለም ባንክ መረጃ እንደሚያሳየው ከ10 ህጻናት መካከል 9ኙ ማንበብና መጻፍ የማይችሉ ነበሩ። ስለዚህ እኛም ትኩረታችንን በዚህ ላይ አድርገን ነበር። በዚህ የትምህርት ዓመት በርካታ ውጥኖች ተጀምረው ነበር። ለምሳሌ ያህል ለትምህርት ድህነት ማክተሚያ በአፍሪካ የሚለው ይገኝበታል። በመሆኑም ለመሰረታዊ ትምህርትና ለታችኞቹ የክፍል ደረጃዎች ቅድሚያ መስጠት እጅግ አስፈላጊ ነው። ምክንያቱም መሰረቱ ጠንካራ ሲሆን ህጻናት ገና እያደጉ ባሉበት በዚያ ደረጃ የእውቀት አቅማቸውን ማሳደግ ይቻላል። ወደ ቀጣይ የክፍል ደረጃዎች ሲሸጋገሩ የማሰብ የመረዳትና ሌሎች ይዘቶችን በቀላሉ የመገንዘብ አቅማቸው እያደገ ይሄዳል። ስለዚህ ኢትዮጵያ ለመሰረታዊ ትምህርትና ለታችኞቹ የክፍል ደረጃዎች ቅድሚያ መስጠቷ በበጀትም ሆነ የቅድመ መደበኛ ትምህርትን በሚያጠናክሩ ውጥኖች ዙሪያ ትልቅና አስፈላጊ እርምጃ ነው። initiative that are promoting early learning to be strengthened. አሰብ ለኢትዮጵያ የጂኦግራፊያዊ ቁመናዋ ተፈጥሯዊ ድንበሯና የህልውናዋ ትንፋሽ ናት። ከታሪካዊ ማስረጃዎችና እውነታዎች አኳያ ሲቃኝ አሰብና ኢትዮጵያ ፈጽሞ ሊነጣጠሉ የማይችሉ የአንድ አካል ሁለት ገጽታዎችም ናቸው። ሪፖርተራችን ማርያማዊት ብጻተ ይህንን ጉዳይ በዝርዝር ተመልክተዋለች። የተፈጥሮን አቀማመጥ በጥልቀት ስንመለከት ግዙፉ የኢትዮጵያ ተራራማ መልክዓ ምድር ቁልቁል ተንከባሎ የሚያርፈውና የየብሱን ጉዞ አጠናቆ ከዓለም አቀፉ የውሃ አካል ጋር የሚገናኘው በቀይ ባህር ዳርቻ በተለይም በአሰብ ወደብ ላይ ነው። የኢትዮጵያ ወንዞች ሳይቀሩ ፊታቸውን ወደዚሁ ምስራቃዊ የባህር ጠረፍ የሚያዞሩ መሆናቸው ይህ ተፈጥሯዊ ትስስር አሰብን የኢትዮጵያ እድገት ብልጽግናና የሉዓላዊነት ተፈጥሯዊ በር ያረጋታል። አጼ ሚኒሊክ የኢትዮጵያን ጥንታዊ ይዞታና ድንበር ሲያስረዱ አሰብንና የባህር ዳርቻውን የሚያካትት መሆኑን ለንግስት ቪክቶሪያ በጻፉት ደብዳቤ አሳውቀው እንደነበር የታሪክ ድርሳናት በግልጽ ይመሰክራሉ። በዚህ ታሪካዊ ደብዳቤያቸው አጼ ሚኒሊክ የጥንት ዜጋቸው የነበረውን የሱልጣን መሐመድ ሀንፍሬን ግዛት ሙሉ በሙሉ ይዞ በባህር ዳር አረፋ ላይ እንደሚደርስ አረጋግጠዋል። ከዚህም ባሻገር የቀይ ባህር አፋር ህዝብ ከሌላው የኢትዮጵያ ክፍል ጋር ያለው ጥልቅ የታሪክ የደም የባህልና የስነ ልቦና ትስስር አሰብን ከእናት ሀገሯ ከኢትዮጵያ ነጥሎ ማየት ተፈጥሮን እንደ መጋፋት የሚቆጠር መሆኑን
በተግባር ያረጋግጣል። የዓለም አቀፉ ማህበረሰብም ቢሆን ይህንን ተፈጥሯዊ ትስስር አምኖ ተቀብሎት ነበር። ከሁለተኛው የዓለም ጦርነት በኋላ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በውሳኔ ቁጥር 390 ኤርትራን ከኢትዮጵያ ጋር በፌዴሬሽን ሲያስተሳስር ዋነኛ መነሻ ካደረጋቸው ጉዳዮች አንዱ የኢትዮጵያ ተገቢና ህጋዊ የባህር በር ጥያቄ በአሰብና በምጽዋ በኩል አዎንታዊ ምላሽ እንዲያገኝ ማድረግ ነበር። ይህ ውሳኔ ኢትዮጵያ ከባህር ጠረፉ ጋር ያላትን የጂኦግራፊ የኢኮኖሚና የዘር ትስስር በሚገባ ያገናዘበ ፍትሃዊ እርምጃ ነበር። በዘመናዊ ታሪክም ቢሆን አሰብ ከባዶ ተነስታ በአፄ ኃይለሥላሴና በደርግ መንግስታት ከፍተኛ መዋዕለ ንዋይ ፈሶባት ለመሃል ሀገር ኢኮኖሚ ማስተላለፊያ እንድትጠቅም ተደርጋ ያደገች የኢትዮጵያ ብቸኛ የተፈጥሮ ወደብ ነች። በጂኦግራፊያዊ ቅርበት ረገድ አሰብ አሁን ካለው የኢትዮጵያ ድንበር በግምት 65 ኪሎ ሜትር ርቀት ላይ ብቻ የምትገኝ ሲሆን ይህ አጭር ርቀት ገቢና ወጪ ንግድን እጅግ ፈጣንና ዋጋ ቆጣቢ በሆነ መንገድ ለማስተናገድ የሚያስችል ወደር የለሽ የተፈጥሮ ስጦታ ነው። አሰብ የኢትዮጵያ የብልጽግናና የእድገት በር መሆኗን በግልጽ የሚያሳየው የኢኮኖሚ ሀቅ ነው። ታዋቂው የኢኮኖሚ ልማት ሊቅ ፖል ኮሊየር የመጨረሻዎቹ ድሃ ቢሊዮኖች በተሰኘው መጽሐፋቸው እንዳሰፈሩት የባህር በር ካለ ገበያ መላው ዓለም ሲሆን የባህር በር ከሌለ ግን ገበያ ጎረቤት ሀገር ብቻ በመሆኑ ወደብ አልባ ሀገራት የጎረቤቶቻቸው እስረኞች ናቸው። ሌላው የኢኮኖሚ ምሁር ጄፍሪ ሳክስም በበኩላቸው የወደብ አልባነት አንዱና ዋነኛው የኢኮኖሚ ችግር የሀገርን ኢኮኖሚ ከዓለም አቀፍ ትስስር ማግለልና በሌሎች ተጽዕኖ ስር መውደቅ መሆኑን በስፋት ያብራራሉ። ጥናቶች እንደሚያረጋግጡት ወደብ አልባ መሆን ብቻ የአንድን ሀገር የውጭ ንግድ መጠን ከ33 በመቶ እስከ 43 በመቶ ሊቀንሰው ይችላል። ኢትዮጵያ በአሁኑ ወቅት በዓለም ላይ ትልቁ የባህር በር አልባ ሀገር በመሆኗ በጂኦግራፊ እስር ቤት ውስጥ ወድቃለች። የገዛ የተፈጥሮ በሯን አሰብን ባለመጠቀሟ ብቻ በየዓመቱ ከ1.5 እስከ 2 ቢሊዮን ዶላር ወይም በቀን ከ3 ሚሊዮን ዶላር በላይ ለወደብ ኪራይና ለትራንዚት ወጪ ትከፍላለች። ይህ ከፍተኛ የወደብ አልባነት ግብር የኢትዮጵያን የውጭ ምንዛሬ ከማሟጠጡም በላይ የዜጎችን የቀን ተቀን የኑሮ ውድነት በማባባስና የውጭ ንግዷን በዓለም ገበያ ተወዳዳሪ እንዳይሆን በማድረግ ትልቅ የእድገት ማነቆ ሆኖባታል። አሰብ የተፈጥሮ በሯ ሆኖ ቢያገለግል ኖሮ ይህ ሁሉ ሀብት ለሀገር ውስጥ ልማት፣ ለኢንዱስትሪ መስፋፋትና ለዜጎች የኑሮ መሻሻል ይውል ነበር። አሰብና ኢትዮጵያ ፈጽሞ ሊነጣጠሉ የማይችሉ በተፈጥሮ በታሪክና በኢኮኖሚያዊ መስተጋብር በጥብቅ የተሳሰሩ ህያዋን አካላት ናቸው። አሰብ ለኢትዮጵያ የፖለቲካ ምኞት ወይም የቅንጦት ጉዳይ ሳትሆን የኢኮኖሚ ነጻነት ማረጋገጫ፣ የውጭ ንግድ ማሳለጫና የወደፊት የብልጽግና ትንሳኤ ቁልፍ ናት። ወደብ አልባነትን አሸንፎ ወደ ብልጽግና ማማ ለመውጣት ኢትዮጵያ ይህንን ተፈጥሯዊና ቅርብ በሯን ተጠቅማ ከዓለም ጋር ያለምንም ከልካይ መገበያየት መቻል አለባት። ይህ የተፈጥሮ በር ዳግም ሲከፈት የኢትዮጵያ እውነተኛ የኢኮኖሚ ታላቅነትና ቀጠናዊ ሞገስ በተሟላ ሁኔታ ይረጋገጣል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ታላቁ የኢትዮጵያ ህዳሴ ግድብ በአባይ ወንዝ ላይ የነበረውን የዘመናት ኢፍትሃዊ የውሃ ሀብት አጠቃቀምን ያስወገደ አዲስ የትብብርና የጋራ ተጠቃሚነት ተምሳሌት መሆኑን የሕዝብ ተወካዮች ምክር ቤት አባል መሐመድ አልአሩሲ ገለጹ። ዘዳግም መኮንን ዝርዝር አለው። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን የታሪክ ቁጭታቸውን በተግባር ለመቀየር የቆረጡበትና በማንኛውም ውጫዊ አካል ሳይሆን በራሳቸው የውስጥ አቅምና በህዝብ ሁለንተናዊ አስተዋጽኦ ብቻ የተገነባ ታሪካዊ ፕሮጀክት ነው። ይህ ግዙፍ ፕሮጀክት ሀገሪቱ ካላት የተፈጥሮ ሀብት ተጠቃሚ ለመሆን የምታደርገውን ጥረት የሚያሳይ ከመሆኑም በላይ በታዳሽ ኃይል ልማት ረገድ የኢኮኖሚና የቴክኖሎጂ ሉዓላዊነቷን ለማረጋገጥ የጀመረችውን ስልታዊ ጉዞ በግልጽ ያሳያል። ይህ የኢትዮጵያውያን የመቻል አቅም ማረጋገጫ የሆነው ሜጋ ፕሮጀክት የአፍሪካ ሀገራት የራሳቸውን የውስጥ አቅም አስተባብረው ከተንቀሳቀሱ ያለምንም የውጭ ድጋፍ ትልልቅ የልማት ግቦችን ማሳካት እንደሚችሉ ትልቅ ማሳያ ሆኗል። በመሆኑም ግድቡ ለአፍሪካ አህጉር ነጻነትና ራስን የመቻል አዲስ ተስፋን በማስረጽ ረገድ ታላቅ ኩራትና የታሪክ ትምህርት ተሰጠ ሆኖ ተመዝግቧል። የህዝብ ተወካዮች ምክር ቤት አባል መሐመድ አልአሩሲ ከኢዜአ ጋር ባደረጉት ቆይታ እንደገለጹት ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በምታነሳቸው ነጥቦች ታሪካዊ እውነታዎች የላይኛው ተፋሰስ ሀገራትን የልማት መብት እንዲሁም ዓለም አቀፍ የውሃ አስተዳደር ህጎችን የሚጋፉ መሆናቸውን አስረድተዋል። ይህ የግብጽ አካሄድ ጊዜ ያለፈበትን የውሃ የበላይነት ዘመን እንደገና ለማንጸባረቅ የሚደረግ ዋጋ ቢስ ሙከራ መሆኑንም ጠቁመዋል። ኢትዮጵያ የምታከናውናቸው ተግባራት በሙሉ ዓለም አቀፋዊ መርሆችን የተከተሉ መሆናቸውን የምክር ቤት አባሉ አብራርተዋል። ዓለም አቀፉ ህግ የላይኛው ተፋሰስ ሀገራትን ያገለለ እና በቅኝ ግዛት ዘመን የተፈረሙ ስምምነቶችን እንደማይቀበል የገለጹት
አቶ መሐመድ ኢትዮጵያ፣ ግብጽና ሱዳን በ2015 ዓ.ም በካርቱም የፈረሙትን የመሪዎች መግለጫ በማስታወስ ግድቡን የመሙላት ሂደት ከዚህ ስምምነት ጋር በሚጣጣም መልኩ መከናወኑን አስረድተዋል። ኢትዮጵያ በአባይ ወንዝ የገነባችው ታላቁ የህዳሴ ግድብ የቀደመውን ኢፍትሃዊ አሰራር በመቀየር መላው የናይል ተፋሰስ ይበልጥ ፍትሃዊ፣ ምክንያታዊ እና ሁሉን አቀፍ በሆነ መንገድ ለመምራት የሚያስችል ታሪካዊ ሽግግር መፍጠሩንም ገልጸዋል። መሐመድ አልአሩሲ ፕሮጀክቱ የህዝቡን የልማትና የእድገት ፍላጎት በግልጽ የሚያሳይ የታሪክ አሻራ መሆኑን አስታውቀው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሙሉ በሙሉ በኢትዮጵያውያን የውስጥ አቅምና ሀብት የተከናወነ መሆኑን ጨምረው ገልጸዋል። በዚህም ኢትዮጵያ ግድብ መገንባት ብቻ ሳይሆን በናይል ተፋሰስ ቀጠና ውስጥ አዲስ የፍትህና የእኩልነት ታሪክ ጽፋለች ብለው ግብጽ የድርድር ሂደቱን በተደጋጋሚ በማዘግየትና ከግድቡ ቴክኒካዊ ወሰን ውጪ የሆኑ ሰፊ የውሃ ክፍፍል አጀንዳዎችን በማንሳት የፕሮጀክቱን ጉዞ ለማደናቀፍ ስትሞክር መቆየቷን የፓርላማ አባሉ አስታውቀዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኑሮ ውድነት አባባሽ መንስኤዎችን በጋራ ለመከላከል እንደሚሰሩ በሐዋሳ ከተማ የሚገኙ የንግዱ ማህበረሰብና ህብረት ስራ ማህበራት ገለጹ። የሐዋሳ ከተማ አስተዳደር ንግድና ገበያ ልማት መምሪያ የኑሮ ውድነት ማረጋጊያ ስልቶች ላይ ከባለድርሻ አካላት ጋር ውይይትን አድርጓል። ጀማል የሱፍ ዝርዝር አለው። የውይይቱ ተሳታፊ ነጋዴዎች፣ የህብረት ስራ ማህበራት፣ ሸማቾችና አምራቾች ከከተማ አስተዳደሩ የስራ ኃላፊዎችና ከባለድርሻ አካላት ጋር ውይይት አድርገዋል። የኑሮ ውድነት መንስኤዎችን በማንሳት የመፍትሄ አቅጣጫዎችንም አስቀምጠዋል። መንግስትና ህብረተሰቡ በመቀናጀት ለኑሮ ውድነት መባባስ ምክንያት የሆኑ ህገወጥ ነጋዴዎችንና የተራዘመ የንግድ ሰንሰለትን መበጣጠስ ይገባል ነው ያሉት። ምርት ካለበት ካጎራባች እህል አምጥተው እዚህ መጋዘን አደራጅቶና አስቀምጦ ለሸማቾች ቢያከፋፍል ህብረተሰቡን ማገዝ ይቻላል። በደንብ ማገዝ ይቻላል። ችግር መቅረፍ ይቻላል። መንግስት እያሰበ እኛ ግን ያን ተግባራዊ ማድረግ አለመቻላችንና ህብረተሰቡን የምናሰቃይ ከሆነ አደጋ ላይ እንወርቃለን። ይህንን ነገር አይተን በደንብ መስራት ይኖርብናል። ሰው ሰራሽ የአቅርቦት ችግርና የምርት መደበቅ በነጋዴዎችና በአቅራቢዎች ዘንድ በአደባባይ የሚታይ በመሆኑ ይህን ተግባር በጋራ መታገል የሁሉም ዜጋ ግዴታ ነው ብለዋል ተሳታፊዎቹ። አንዳንድ ጊዜ ገበያውን አረጋጉልን መንግስት ብሎ ጥሪ ባስተላለፈው መሰረት ገበያውን ለመረጋጋት እንሞክራለን። ከዛ በኋላ ገበያውን ካረጋጋን በኋላ አንተ ከየት አምጥተህ ነው በገዛበት የምትሸጠው የሚለው ጥያቄም ደግሞ እንደገና ወቀሳም ይደርስብናል። እነዛ ነገርም ያው ገበያውን አረጋጋ ብሎ ያለው ክፍል ገበያውን ካረጋጋነው በኋላ ለኛ ሰርቲፊኬትም መስጣት አለበት ወይም ደብዳቤ መስጣት አለበት። አው እኔ ነኝ ያልኩት ብሎ ኃላፊነትን መውሰድ አለበት። ከዚህ በፊት ተከስሻለሁ፣ አንተ በገዛበት እህል እንዴት በዚህ ዋጋ ትሸጣለህ የሚለው ነገር ከመደበኛ ነጋዴዎች በተጓዳኝ የህብረት ስራ ማህበራት የተሻለ የንግድ ስርዓትን ለማሳለጥ የጎላ ሚና ያላቸው በመሆኑ መንግስት የተለየ ትኩረት እንዲሰጣቸውም ሀሳብ ቀርበዋል። በሐዋሳ ከተማ ዙሪያ ባሉ ወጣ ባሉ መንደሮች ጥራታቸውን ያልጠበቁ የምግብ ዝግጅቶች የሚደረጉ በመሆኑ የህብረተሰቡን ጤና ለመጠበቅ የቅድመ ጥንቃቄ ስራዎች እንዲሰሩም መልእክት ተላልፈዋል። የንግድ ድርጅቶች ለትርፍ የተቋቋሙ ድርጅቶች ቢሆኑም ማህበራዊ ኃላፊነት ያለባቸው በመሆኑ ሰብአዊ ግዴታቸውን ለመወጣት እንደሚሰሩም አረጋግጠዋል። ነዳጅ ሲጨምር በሆኑ ሁኔታዎች የጸጥታ ሁኔታ ሲፈጠር ማይመለከተን ኢቭን በእጃችን ያለውን ጉዳይ ትራንስፖርት ኦር ኢራንና ኢራቅ ላይ የተፈጠረው ሁኔታ በማይመለከቱ ጉዳዮች ላይ ጭምር ማታ ተጨምሮ ያድራል። ዜጎች ሲጨነቁ ይኖራሉ። ስለዚህ ይሄ አንዳንዴ ቅድም ሲነሳ እንደነበረው ለህሊና ነገን አስቦ መተሳሰብን አምኖ የሚኖር ነጋዴ እንዳለ ሁሉ ደግሞ ከዛ አስተሳሰብ ውጪ የሆኑ ነጋዴዎችም አሉ። የሐዋሳ ከተማ አስተዳደር ምክትል ካንቲባና የንግድና የገበያ ልማት መምሪያ ኃላፊ አቶ አገና ኔቶ በበኩላቸው አስተዳደሩ አሁን ላይ በሐዋሳ ከተማ በመሰረተ ልማት ዝርጋታ ላይ አስደናቂ ለውጥ እየተመዘገበ መሆኑን በማንሳት ይህን ድል በኑሮ ውድነት ማረጋጋት ላይ ለመድገም እየተሰራ በመሆኑ የሁሉንም ትብብር ጠይቀዋል። የህብረት ስራ ማህበራት ቁልፍ መሳሪያችን ነው የኑሮ ውድነትን ለመዋጋት። አንደኛ ምርት መጨመርና በምርቶች ላይ መስራት አማራጭ የሌለው ጉዳይ ነው። እነዚህን ምርቶች ለሸማቹ የምናቀርብበት መንገድ በህብረት ስራ ማህበራት በኩል ነው። የህብረት ስራ ማህበራት እስካሁን ድረስ እያደረጋችሁ ያላችሁት ድጋፍ ጥረት
ጥሩ ነው ብለን መውሰድ እንችላለን እንደ ከተማ። በዛ ልክ ግን ጥረት የማያደርጉ ካፒታልም የመጋዘን ችግርም በሌለበት ጥረት የማያደርጉ ያላቸውን ካፒታል ይዞ በባንክ አስቀምጦ ምንም እንቅስቃሴ የማያደርጉ አሉ። ስለዚህ የህብረት ስራ ማህበራትን ከተማ አስተዳደሩ በተለያዩ አማር ሁኔታዎች ይደግፋል። የገበያ ትስስር መፍጠር፣ የገበያ ሰንሰለትን ማሳጠር፣ ህብረት ስራ ማህበራትን የንግዱ ዋነኛ ተዋናይ ማድረግ፣ ለአምራቾችና ለአቅራቢዎች የመሸጫ ቦታ ማዘጋጀት የመምሪያ ዋነኛ የትኩረት አቅጣጫ ነው ብለዋል። በዚህ በክትትልና ቁጥጥር ዙሪያ ጠንካራ ስራዎች ተሰርተዋል ብለን እናምናለን። ባለፉት ጊዜያት ግን ችግሩን የፈታ አይደለም። ቁጥጥራችን ክትትላችን ችግሩን ፈቷል ብለን አንወስድም። እኛ ጥረት ተደርጓል። ባለፈው ከሰኔ 1 ጀምሮ ብቻ በተደረገው ኦፕሬሽን በተደረገው ቁጥጥር ከ436 ነጋዴዎች በላይ ተቀጥተዋል። በገንዘብም በአስተዳደራዊ እና በህጋዊ መንገድ እርምጃ ተወስዶባቸዋል። በገንዘብ ከ7 ሚሊዮን ብር በላይ ገቢ ተሰብስቧል። በቅጣት ብቻ ቅጣቱ ያስተምራል ወይንም ቅጣቱ ብቸኛ አማራጭ ነው ብለን አንወስድም። ግን ህግን ተላልፎ የሚገኝ የተቀመጠውን አዋጅ ጥሶ የሚገኝ ነጋዴ ያልተገባ የዋጋ ጭማሪ የሚያደርግ ያለምንም ምክንያት በኢኮኖሚ ወይንም በአገር ደረጃ በዓለም አቀፋዊ በተለያዩ ምክንያቶች የሚጨመር የምርት ዋጋ አለ። ምክንያታዊ ሆኖ ያለምንም ምክንያት ምርት የሚጨምሩ ነጋዴዎች ከዚህ በኋላም የሚኖረን አቋም ህግን ማስከበር ነው። ህብረተሰቡን በቅንነት ማገልገል ሰብአዊ ኃላፊነትም ጭምር በመሆኑ የንግዱ ማህበረሰብና ህብረት ስራ ማህበራት ይህን ኃላፊነታቸውን እንዲወጡም ምክትል ከንቲባው አሳስበዋል። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። ስለተከታተላችሁ እናመሰግናለን። ዜናዎቹን እየመራው ጽዮን ዮናስ አብሬያችሁ ቆይታ አድርጌያለሁ። መልካም ምሽት ይሁንላችሁ።